بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله وعلى آله وأصحابه ومن والاه وبعد አሁን ደግሞ የምናየው ኢንሻአላህ የኢዝሃር የሚሆነው የመጀመሪያውን ኢዝሃርን የምናይ ይሆናል ማለት ነው። አልኢዝሃር طيب ما هو الإظهار ኢዝሃር ማለት ነው? ኢዝሃር ማለት በቋንቋ ደረጃ በአረበኛ ቋንቋ ደረጃ ከወሰድነው አልበያን ግልጽ ማድረግ የሆነ ነገር ግልጽ ማድረግ በተጅዊድ ደረጃ ከሆነ ግን فهو እሱ إخراج كل حرف ينن في دل موطاتنا من مخرجه كموجو بوتا لاي من غير غنة يالا غنة معناتنو ይሄን ማፈዝ ያስፈልጋል እፈዙት እናንተ ማለት ነው الإظهار اصطلاحا إظهار ማለት በእስጢላህ ምንድነው فهو إخراج كل حرف من مخرج من غير غنة ማለት ነው طيب وحروفه يا إظهار في دلسة حروفه ستة የኢዝሃር ፊደል 6 ነው የኢዝሃር ፊደል ማለት ኑን ሳኪናን በግልጽ እንድትቀራ የሚያደርጋት እንደዚሁ ተንዊንን በግልጽ እንዲቀራ የሚያደርጋቸው ፊደላቶች የኢዝሃር ፊደል 6 ናቸው እነሱም አንደኛ ሐምዛ አልሐምዛ ማለት ነው አንደኛ ሁለተኛ ደግሞ ሀ ሶስተኛ አይን አራተኛ ሐ አምስተኛ ገይን ስድስተኛ ኸ ነው እነኚህ የኢዝሃር ፊደላቶች ናቸው ማለት ነው ያ ማለት ከኑን ሳኪና በኋላ እነኚህ ከስድስቱ አንዱ ከመጣ ኑን ሳኪና በግልጽ ትነበባለች ማለት ነው ለምሳሌ ብንወስድ እዚህ ጋር ለምሳሌ የመጀመሪያውን ፊደል ሐምዛ ብንወስድ እዚህ ጋር መን አመነ መን ቆላ እንድታይ በደም እዚህ ጋር ለምሳሌ ይሄን ብታዩ መን አመነ طيب ስለዚህ ኑን ሳኪና እዚህ ጋር እንደምታዩት ኑን ሳኪና እዚህ ጋር አለ ይሄ ደግሞ ሐምዛ እዚህ ጋር አለ ሐምዛ አለ ማለት ነው ስለዚህ ከኑን ሳኪና በኋላ ቀጥታ መሃል ላይ ሌላ ፊደል ሳይገባ ሐምዛ ከመጣ ምን ይሆናል ኢዝሃር ይሆናል ኑን ሳኪና በግልጽ ትቀራለች ማለት ነው ስለዚህ ቁርአን ላይ የትም ቦታ ቢሆን የትም ቦታ ቁርአን ላይ ማለት ነው ከኑን ሳኪና በኋላ ቀጥታ ሐምዛን ካገኛችሁ በተለያየ መልኩ ሊመጣ ይችላል ያንን በግልጽ እንደሚነበብ እንድታውቁ ማለት ነው ስለዚህ መን አመነ ሌላው ደግሞ ይሄ በኑን ሳኪና ነው በተንዊን ካየነው ይሄ ነው በተንዊን ረሱሉን አሚን ላም ضمتين ያያችሁት በነገራችን ላይ ለኢዝሃር የሚቀመጥ ضمتين እና ለኢድጋም እና ለኢኽፋ የሚቀመጥ ضمتين ይለያያል የضمتين ምልክት እዚህ ጋር ምልክቱት ይሄ ضمتين እዚህ ጋር ይሄ ضمتين ቅርጽና የዚህ ضمتين ቅርጽ አንድ አይነት አይደለም በዚህ መልኩ ካለ ያ ነገር ኢዝሃር መሆኑን ምልክት ነው ማለት ነው ቁርአን ላይ የትም ቦታ ይሆን ضمتين በዚህ መልኩ ከጥፎ ካያችሁት ያ ፊደል ኢዝሃር መሆኑን ወቁ ማለት ነው ስለዚህ ረሱሉን አሚን ብለን ነው የምንቀረው በግልጽ